መልካም እንግዲህ አስረስ በተለይ በማህበራዊ ገጾቹ ላይ ትናንትና ማምሻውንም እንዳሰፈረው በተለይ ከባህር ዳር ጎንደር መስመር ላይ የወረታ ከተማ መያዝን ተከትሎ በተለይ በጣም በርካታ የተከማቸ የጠላት ሎጂስቲክስ መማረክ መቻሉን መግለጹ ይታወሳል። ከዚሁ ጋር ተያይዞ እንግዲህ አገዛዙ ከፍተኛ የሆነ የድሮን ናዳ በወረታ ከተማ ላይ ሲያዘንብ እንደነበረም መዘገባችን ምሽት ላይ ታስታውሳላችሁ። ከዚሁ ጋር ተያይዞ እንግዲህ በእብናት በለሳ ደራ እስቴ ስማዳን ጨምሮ በበርካታ ወረዳዎች በፈቃደኝነት እጅ የሰጠ የጠላት ሰራዊት በምህረት አዋጁ መሰረት እየተስተናገደ ይገኛል። በሌሎች የክልል ወረዳዎች የተሰማራው ያገዛዙ ኃይልም የምህረት አዋጁን ተከትሎ በገፍ እየመጣ ነው ሲል ፋኖ አስረስ ገልጿል። እንግዲህ የወረረው የአማራ ምድር ሁሉ የእሳት ረመጥ የሆነበት የብልጽግና አገዛዝ ከፍተኛ ጭንቀት ውስጥ ይገኛል ያለው አስረስ የጦርነቱን ትርክት ለመለወጥ የተንደፋደፈበት የፕሮፓጋንዳ ስራም እንደጉም ተኗል ሲል ገልጿል። እንግዲህ ባለፉት 24 ሰዓት ከነበሩት መረጃዎች መካከል ሌላኛው አገዛዙ የሚፈጽማቸውን ኢሰብአዊና የጦር ወንጀሎች የተመለከቱ ናቸው። ይሄው አማራ ጠል አገዛዝ በይልማና ዴንሳ ወረዳ ጎሽዬ ቀበሌ ላይ የቄስ ሃይማኖትን መኖሪያ ቤት አቃጠለ ይላል ሌላኛው መረጃችን። ያገዛዙ ኃይል የግለሰቡ መኖሪያ ቤት ሲያቃጥል በግቢው የነበሩ አነስተኛ ቤቶች ሙሉ ለሙሉ ሲወድሙ ዋናው ትልቅ ቤት ደግሞ በማህበረሰቡ ርብርብ በከፊል ማትረፍ ተችሏል ይላል ከስፍራ የደረሰን መረጃ። ይሁን እንጂ በህብረተሰቡ ርብርብ የተረፈው ቤትም አገልግሎት መስጠት የማይችል መሆኑን ከፎቶ ማስረጃ ጋር ማሳየት ተችሏል። ቤቱ ሲቃጠል ውስጥ ላይ የነበረን እህል እስከቻሉ ድረስ ጭነው ወስደዋል። ሌላውን ንብረትና ዕቃዎች እንዲሁም ሙሉ አልባሳትን አቃጥለው ሴትዮዋንም አብረን እናቃጥላት እያሉ ጨቃጨቁ እንደነበረ ከተበዳይ አንደበት ማረጋገጣቸውን መረጃውን ያደረሰን አካል ገልጾልናል። ቤቱ ሲቃጠልም 8 ቀፎ ንብ አብሮ መቃጠላቸውን ገልጸዋል። አማራን የሆነን ነገር ሁሉ ለማጥፋት የሚረባረብን ስርዓት ለመቅበር ሁሉም አማራ ድርሻ ነውና በጽናት መታገል እንደሚገባም ከስፍራው የደረሰን መረጃ ያመለክታል። አፋብን ያወጣውን የምህረት ጥሪ ተከትሎ የብልጽግና አየር ወለድ ክፍለ ጦር ጋንታ መሪ ፋኖን ተቀላቀለ። አፋብን ሸዋ ጠቅላይ ግዛት እዝ እንዳስታወቀው የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት ጥሪ ተቀብሎ ከአገዛዙ ጋር ወግን የነበሩ በርካታ የታጠቁ ኃይሎች በየቀኑ ፋኖን መቀላቀላቸውን ቀጥለዋል። የካቲት 8 2018 ያገዛዙ 104ኛ አየር ወለድ ክፍለ ጦር የ4ኛ ሻለቃ ጋንታ መሪ የሆነው አመራርም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ምኒልክ ክፍለ ጦርን ከነሙሉ ትጥቁና ተያያዥ ሰነዶችን በመያዝ መቀላቀሉን ኮሩ አስታውቋል። በተያያዘ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው አዳዲስ ቀጠናዎች ትግሉን በተመለከተ ህዝባዊ ውይይትና የግንዛቤ ፈጠራ መስራቱን ቀጥሏል። በተለይም አማራ ጠሉ አገዛዝ ሲጠቀምባቸው የነበሩ አደረጃጀቶችን በማፍረስ የአማራን ህዝብ የሚመጥን የፋኖ አደረጃጀት መዘርጋቱን አስታውቋል። አሳምነው ክፍለ ጦር ቃኝ አባላት በአገዛዙ ኃይል ላይ በፈጸሙት የደፈጣ ጥቃት በሁለት መኪና ላይ የነበረን ኃይል ሙሉ ለሙሉ ሙትና ቁስለኛ ማድረጋቸውን ገለጹ። አፋብን ምስራቅ አማራ ቀጠና ምኒልክ እዝ እንዳስታወቀው ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ23 ታጅቦ በበርካታ መኪኖች ይጓዝ የነበረ የአማራ ጠሉ አገዛዝ ሰራዊት መካከል በሁለቱ መኪኖች ላይ አሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ ደፈጣ ጥቃት ፈጽመዋል። በዚህም በመኪኖች የነበረ ኃይል ሙትና ቁስለኛ አድርገናል ብለዋል። ጉዞ ላይ ባለበት በደፈጣ የተመታው ጠላት ሙትና ቁስለኛውን ሳያነሳ ጉዞውን የቀጠለ ሲሆን ከወልዲያና አካባቢ የመጣ ጠላት 13 ቁስለኛ አንስቶ ተመልሷል ብሏል። በአማራ ምድር የተፈተነ የብልጽግና ሰራዊትን በሁሉም አቅጣጫ እየፈረሰ በስፋት ፋኖን እየተቀላቀለ እንደሚገኝ እዙ በላከው መረጃ ጠቁሟል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ትናንት ምሽት 1:45 ገደማ በፈጸመው የቦምብ ጥቃት በአንድ ፓትሮል ላይ የነበሩ 10 አድማ ብተና ተገደሉ። ተደጋጋሚ ጥቃት በመክፈት በደብረ ማርቆስ ከተማ ያገዛዙን ኃይሎች በተናጠለና በቡድን በቦምብ የሚያጋዩት አነፍናፊ የ206ኛ ኮር አዳኞች በፈጸሙት የምሽት ጥቃት በአብማ ክፍለ ከተማ ቀበሌ 1 በግተራ አካባቢ በአንድ ፓትሮል ተጭነው የሚንቀሳቀሱ 10 አድማ ብተናዎች በቦምብ ጋይተዋል ብለዋል። ተከታታይነት ባለ የተጣና ኦፕሬሽን ደብረ ማርቆስ ከተማ የመሸገውን አረመኔውን ሰራዊት የሚያስጨንቁት የ206ኛ ኮር አዳይ ቡድን በፈጸሙት አስደናቂ ጀብድ በፓትሮል የሚከንፉ አድማ ብተናዎችን አየር ላይ ቀልመዋቸዋል ነው ያለው። በዚህ ጥቃት የተደናገጠው ጠላት ከተማዋን በተኩስ እየናጣት ማምሸቱንም ዘግቦልናል። በሌላ መረጃ የመንገድ ላይ የነበረ የጠላት ጦር ተደመሰሰ ይለናል። ትናንት
በትናንትናው ዕለት በ8/06/2018 መነሻውን ከጨልጋ ወረዳ ጭንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ያገዛዙ ኃይል ነው መደምሰሱን የተመለከተ መረጃ ዛሬ ማለዳ የደረሰን። በአፋብን ጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የጠላት ኃይል በከፍተኛ ሁኔታ ተደምስሷል። አብዛኛው ኃይል የመንገድ ራት ሆኖ መንገድ ላይ ቀርቷል። በጭልጋና ጣቁሳ ወረዳ ዋሳኝ የሚገኝ ጨውድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽት 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከፍተኛ ተጋድሎ ተደርጓል። ጠላት ጭኖት ይንቀሳቀስ የነበረ አብዛኛው ጓዝ ከነሰራዊቱ ተበትኗል፣ ጭቃ ሆኗል ይላል መረጃው። የጠላት ሻለቃ አመራርን ጨምሮ 100 አለቃና ትዩ ኃላፊነት ያላቸውን አመራሮች እንዲሁም በመቶዎች የሚቆጠር መስመራዊ መኮንኖችና ሌሎች የሥርዓቱ የጸጥታ ኃይሎች ተደምስሰዋል። አብዛኛው የጠላት ቁሳቁስ በነበረው የተኩስ ልውውጥ ጋይቷል። በቁጥር ከ150 በላይ ሙትና ቁስለኛ ተስተናግዷል። የጓዝ መጫኛ የነበሩ ተሽከርካሪዎች ተገልብጠው ሙትና ቁስለኛ ማመላለሻ ሆነው አምሽተዋል። በወገን በኩል 2 ጓዶች በክብር ተሰውተዋል ይላል መረጃው። ከዚሁ ትናንት ውጊያ ከተደረገበት ቦታ ላይ በ12 ቀን ልዩነት ውስጥ የትናንት ውጊያ ለ4ኛ ጊዜ ሲሆን የትናንቱን ጨምሮ 2 ሻለቃ 500 አለቃ 2 ሎጂስቲክስ መሪዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮና ከ25000 በላይ ቅይጥ ተተኳሽ ገቢ ሆኗል ነው ያለው። በአሁኑ ሰዓት ይላል እንግዲህ ከዛ ውጊያ በኋላ ማለት ነው የጠላት ኃይል ቁስለኞችን ከወረዳ ወረዳ እንቀሳቅሶ ማሳከም እንዳይችል መንገድ ሁሉ በቆረጣ ስለተዘጋ የሄሊኮፕተር አማራጭ ለመጠቀም እየሞከረ ነው የሚለው መረጃችን። ወደ ሌሎች ቀጠናዊ ጉዳዮች ስናልፍ እንግዲህ ሰሞኑን ወደ ሰሜን ኢትዮጵያ የሚመጣ ጦርነት የማይቀር ነው የሚመስለው። አገዛዙ ወደ 27 የሚሆኑ የወያኔ የወታደራዊና ፖለቲካ አመራሮችን እንደዚሁም ቤተሰቦቻቸውን ሂሳብ ሲያግድ፣ በትግራይ በኩል ደግሞ በተለይ ትግራይ ሹፌሮችና መኪኖች ጭነት ኖረም አልኖረም በፍጥነት ወደ ትግራይ እንድትገቡ የሚል ትዕዛዝ ተሰጥቷል የሚል መረጃ ነው እየወጣ ያለው። ስለሆነም ወደ ትግራይ እየገቡ መሆኑን ያመለክታል። ከየትኛውም የሀገሪቱ ክፍል ያሉ ማለት ነው። ስለዚህ አዲስ አበባ ኮዬና ቱሊ ዲምቱ ሰርቪስ ሲሰጡ የነበሩ ተሽከርካሪዎች ሳይቀሩ ወደ ትግራይ እየተጓዙ መሆኑን የተመለከተ መረጃ ደርሶናል። እንግዲህ ከዚህ ጋር በተያያዘ ነው የፌደራል መንግስት የሚባለው የአገዛዙ ኃይል 27 የትግራይ አመራሮችና ወታደራዊ ኃላፊዎች እንዲሁም ዘመዶቻቸው የባንክ አካውንት እንዲታገድ ማድረጉን የመሰረት ሚዲያ ዘገባ ያመለክታል። ይህ ሁኔታ እንግዲህ ከዚህ ቀደም ባለፈው የዛሬ 5 ዓመት የነበረው ሁኔታ በሚያስታውስ መንገድ ሁሉም ነገር ወደ ነበረበት የተመለሰ ይመስላል። የዛሬ 5 ዓመት አብዛኛው ነገር በዚህ ገጽታ በዚህ መልኩ ነበር ይፈጸም የነበረው። ዛሬም ያንን በሚያስታውስ መልኩ ሁኔታዎች እየሄዱ እንደሆነ መረዳት እንችላለን። ተመልካቾች ዛሬ እንግዲህ በጣም ለየት ያለ ቀን ነው። የዛሬ ወር አፋብን የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው ልክ የዛሬ ወር ነበረ። 30 ቀን ሞላው። ይህንን ቀን አስመልክቶ ዛሬ ኢቢሲ ቴሌቪዥን እጅግ በጣም ልዩ ዝግጅት አለው። ዛሬ ምሽት በትኩረት 30 መሰናዷችን የተለየ ፕሮግራም ይዘን እንመጣለን። 1 ወር ሙሉ ለአፋብን ምንድነው? አፋብን በ1 ወር ውስጥ ምን ፖለቲካዊ ግቦች አሳካ? ምን ወታደራዊ ግቦች አሳካ? በ1 ወር ውስጥ ድርጅታዊ ቁመናው ምን ይመስላል? ከዚህ ሁኔታ አኳያ በተለይ አፋብን ከተመሰረተ ወዲህ ሀገራዊና ቀጠናዊ ሁኔታዎች ምን ይመስላሉ? ለየት ያለ መርሃ ግብር አለ። ያንን ፕሮግራም ዛሬ ሊያመልጣችሁ አይገባም። እሱን እንድትጠብቁና እሱን በሱ ፕሮግራም እንድንገናኝ እያልኩኝ የዛሬውን አጫጭር መረጃዎችን እዚህ ላይ ያበቃለሁ።